ዛሬም እንደተለመደው ቃል በገባንላችሁ መሰረት በትርፍ ሰዓታችሁ ልትሰሯቸው የምትችሏቸው 3 በጣም ቀላል የሆኑ የኦንላይን ስራዎችን ይዘንላችሁ መተናል። ዛሬ ከምናያቸው ዋና ጉዳዮች በመጀመሪያ ላይ እንዴት መስራት እንደምትችሉና እንዲሁም ያንን ለመስራት ለሚያስፈልጋችሁን እያንዳንዱን መስፈርት እንዲሁም እንዴት አድርጋችሁ የሰራችሁትን ገንዘብ ማውጣት እንደምትችሉ እያንዳንዱን ስቴፕ አንድ በአንድ እናሳያችኋለን። በዛሬ ቪዲዮ የምናየው በባለፈው ፓርት የቀጠለ በፓርት 4 ስልካችሁን ብቻ በመጠቀም የምትሰሯቸው የኦንላይን ስራዎችን አንድ በአንድ እናያለን። ቪዲዮውን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ደረጃ የምናየው ስቶክ ኢሜጅ ኤንድ ስቶክ ቪዲዮ ሴለርስ የተባለውን ስራ ነው። ይህ ማለት አንድ ያነሳነውን ፎቶ እንዲሁም ቪዲዮ ወይም በኤአይ በመጠቀም የፈጠርነውን ይዘት በስቶክ ዌብሳይት ላይ በመጫን ሰዎች በገዙት ቁጥር ገንዘብ ማግኘት ማለት ነው። አንዴ የለቀቅነው ቪዲዮ ወይም ፎቶ ብዙ ጊዜ ሊሸጥ ይችላል። ስለዚህ አንድ ጊዜ ሰርተን ለረጅም ጊዜ ገቢ የምናገኝበት መንገድ ነው ማለት ነው። እንደኛ የጫነው ቪዲዮ ወይም ፎቶ ሰዎች በገቡ ቁጥር እየከተመቻቸው ያንን በገዙ ቁጥር ሁሌ ለኛ ኮሚሽን የሚታሰብልን ስራ ነው ማለት ነው። ይሄንን እንዴት መጀመር እንችላለን ብለን ስንመለከት በመጀመሪያ ሊያስፈልገን የሚችለው ምንድነው? የመጀመሪያ ላይ የምናየው ምንድነው? ስቶክ ዌብሳይት ላይ ኮንትሪቢዩት አካውንቶችን መክፈት ይጠበቅብናል ማለት ነው። በቀጣይ ደግሞ ማንነታችን ማረጋገጥ ወይም ደግሞ አይዴንቲቲያችን ማስገባት እዛ ውስጥ ይጠበቅብናል ማለት ነው። በሶስተኛ ደረጃ ምንድነው? ጥራት ያለው ፎቶ ወይም ደግሞ ቪዲዮችን እዛ ውስጥ ገብተን መልቀቅ ይጠበቅብናል ማለት ነው። ከዛ በቀጣይ ምንድነው? የለቀቅነውን ቪዲዮ ላይ ምን አድርገን ታይትል ማስገባት ይጠበቅብናል። በቀጣይ ዲስክሪፕሽን እና ኪወርዶችን ማስገባት ይጠበቅብናል። ያን ምንድነው? የለቀቅነውን ቪዲዮ ወይም ኢሜጅ ስለዛ ኢሜጅ ምንድነው? ስለ ታይትሉ ስለ ገለጻው ምን እንደሚገልጽና ስለዛ ቪዲዮ ደግሞ ወይም ደግሞ ኢሜጅ ዲስክሪፕሽን አድ መልቀቅ ይጠበቅብናል። ሰዎች ደግሞ ሰርች አድርገው ወዲያው እንዲያገኙት ምንድነው? ኪወርዶችን መቀም ይጠበቅብናል ማለት ነው። ከዛ ከኛ የሚጠበቀው በስተመጨረሻ ምንድነው? ከጸደቀ በኋላ ወይም ደግሞ አይዴንቲቲያችን በትክክል አስገብተን ቬሪፋይ ካደረግን በኋላ ምንድነው? ለሽያጭ ማቅረብ ነው የሚጠበቅብን። ይሄ ማለት ምንድነው? ለምሳሌ ከዚህ በፊት የተለያዩ የፍሪ ቪዲዮዎችን የምናወርድበት አለ ስቶኮች አሉ ማለት ነው። ለምሳሌ ከዩቲዩብ ፍሪ የሆኑ ቪዲዮዎች የሚለቀቅባቸው ስቶኮች አሉ። በዛው ልክም ደግሞ ምንድነው? እያስከፈሉ ፔይ ብሎ የሚጠይቁ አሉ አሪፍ ቪዲዮዎችን በነፃ ለማውረድ ማለት ነው። ከኛ የሚጠበቅ ምንድነው? ለምሳሌ ያ ሰው የዌብሳይት ገብቶ ቦነስ ስራ ላይ መስራት ቢፈልግ ፉቴጅ መጠቀም ቢፈልግ እኛ አጫጭር ቪዲዮዎችን ወይም ደግሞ ፎቶችን እዛ ውስጥ አስገብተን የራሳችን ግምት ፕራይስ ላይ አስቀምጠንለት ሰው በገባ ቁጥር ያንን ቪዲዮ ከተመቸው ወይም ደግሞ ያን ምስል ከተመቸው ቀጥታ ምንድነው? በራሱ ከዛው ላይ ገዝቶ እንዲወስደው እንዲጠቀምበት ማድረግ እንዲቻል ማለት ነው። ይሄ ጥቅሙ ምንድነው? አንዴ ፖስት ካደረግነው በኋላ በየጊዜው ሰው በገባ ቁጥር ያንን ማየት ስለሚችል በየጊዜው በገባ ቁጥር ደግሞ ሰው ያን በገዛ ቁጥር ቀጥታ ሁሌ ለኛ ይታሰብልናል ማለት ነው። ስለዚህ ይህንን ለመስራት የሚያስፈልጉን መስፈርቶች ደግሞ ከዚህ ጋር ስንመለከት አንደኛ ሊያስፈልገን የሚችለው ምንድነው? ስማርትፎን ወይም ደግሞ ካሜራ ያስፈልገናል። ያንን ቪዲዮ ልንቀርጽበት ካሜራ ወይም ደግሞ ያንን ኢሜጅ ልንቀርጽበት የምንችል እንዲሁም ደግሞ ጀነሬቲቭ በኤአይ ከሆነ ራሱን ጀነሬት ልናደርግበት የምንችል በዛ በስልክ ያስፈልገናል ማለት ነው። በሁለተኛ ደረጃ ያው ኢንተርኔት ያስፈልገናል። ይሄንን አክሰስ ለመጠቀም ኢንተርኔት እዚህ ጋር በዋነኝነት ይጠበቅብናል። በሶስተኛ ደረጃ ምንድነው? ያን አካውንት ክሬት ካደረግን በኋላ በራሳችን የኢሜል አካውንት ስለምንመዘገብ አንድ ራሱን የቻለ የኢሜል አካውንትም ከዚህ ጋር ያስፈልገናል። በቀጣይ ምንድነው? ያንን ቬሪፋይ ለማድረግ ደግሞ መታወቂያ ያስፈልገናል ማለት ነው። አይዴንቲቲ ለማድረግ ፓስፖርት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል፣ ኤቲሲ ማንኛውም ነገር ላይ ልንጠቀምባቸው የምንችል የመታወቂያ ካርድ ያስፈልገናል ማለት ነው። በቀጣይ ጥራት ያለው ይዘትን ፖስት ማድረግ ብቻ ነው ከኛ የሚጠበቀው። እነዚህ ብቻ ካደረግን በኋላ ምንድነው? ቀጥታ ያን ፖስት ያደረግነውን ቪዲዮ ወይም ደግሞ ኢሜጅ ሰዎች ገብተው ቀጥታ ከተመቻቸው ሁሌ ያንን በፈለጉ ቁጥር እየገዙ ይጠቀሙበታል ማለት ነው። በቀጣይ ደግሞ እንዴት ይከፍላል ወደሚለው ስንመለከት እንዴት ነው ወደዛ ፖስት ካደረግን በኋላ እንዴት ነው ልንከፈል የምንችለው ካደረግን በኋላ አንድ ሰው ፎቶን ወይም ቪዲዮን በገዛ ቁጥር ገንዘባችን እዛው አካውንት የሚላለ እዛ ውስጥ አካውንት ላይ ይጠራቀምና ለምሳሌ ሊሚት አለ ራሱን ለምሳሌ የማውጣት ሚኒመም $10 ከሆነ ልክ ያንን የምንሸጣቸው ተጠራቅሞ $10 በላይ ከሆነ ቀጥታ ያንን ማውጣት እንችላለን ማለት ነው። ያንን ገንዘብ ደግሞ የምንጠቀም ደግሞ በተለያዩ ገንዘብ ማውጣት ልንጠቀማቸው እንችላለን። በማስተር ካርድ ልንጠቀማቸው እንችላለን። በፓይፓል አካውንት እንዲሁም ደግሞ
ባንክ ትራንስፈር ካለ እሱን መርጠን ልንጠቀምባቸው እንችላለን ማለት ነው። ኢትዮጵያ ላይ አሁን ላይ በብዛት እንግዲህ ማስተር ካርዶች እየወጡ ስለሆነ በማስተር ካርዶችም ልንጠቀምባቸው የምንችል ያ ደግሞ ኢንተርናሽናል ዓለም አቀፍ የሆነ የፔመንት ሜቶዶችን እንድንጠቀም ያስችለናል ማለት ነው። ስለዚህ በዚህ መንገድ በቀጥታ ምንድነው ስቶክ ኢሜጆችን ወይም ደግሞ ቪዲዮችን ሴል አድርገን እየሸጠን ቀጥታ ምንም የትም ሳንሄድ የትም ሳንለፋ ፖስት ብቻ በማድረግ ይሄንም ቀን በቀን ሰዎች በገዙት ቁጥር ወደኛ ኢንካም የምናገኝበት አንደኛው የመጀመሪያው ስራ ነው ማለት ነው። በሁለተኛ ደረጃ የምናየው ኦንላይን ቱቶሪንግ ይባላል። ለምሳሌ ከዚህ ጋር ምንድነው ኦንላይን ቱቶሪንግ ማለት የምናውቀውን ትምህርት ወይም ችሎታችን በኦንላይን ለሌሎች ማስተማር ማለት ነው። ለምሳሌ ከዚህ ጋር ምንድነው ለምሳሌ ይሄን የምናስተምራችሁ ምንድነው ስለ እንግሊዘኛ ሊሆን ይችላል፣ ስለ ማትስ ሊሆን ይችላል፣ ስለ ኮምፒውተር እንዲሁም ስለ ፎቶሾፕ ወይም ብቻ በሌላ ብቃት ባለ መንገድ ውስጥ ያንን ምንድነው በኦንላይን መንገድ ለተማሪዎች ለሌላ ሰዎች ለማያውቁት ከፍለው እንዲማሩ ማስደረግ ነው ማለት ነው። ይሄን እንዴት አድርገን ነው መጀመር የምንችለው የሚለው ስንመለከት ከዚህ ጋር ምንድነው አንደኛ ላይ ከኛ የሚጠበቅብን ወይም ደግሞ እንዴት ለመጀመር እንችላለን የሚለው ስንመለከት በመጀመሪያ ደረጃ የምንመለከተው ምንድነው የምናስተምረውን ርዕስ ላይ መምረጥ ይጠበቅብናል። ለምሳሌ ስለ ፎቶሾፕ ከሆነ ስለ ፎቶሾፕ ዲቴል አውቀን በደንብ አድርገን ተዘጋጅተንበት መሆን ይጠበቅብናል ማለት ነው። በሁለተኛ ደረጃ ምንድነው የኦንላይን ቱቶሪያል ፕላትፎርም ወይም በራሳችን ማህበራዊ ገጾች ላይ አገልግሎታችን ማስተዋወቅ ይጠበቅብናል። ለምሳሌ ስለ እንግሊዘኛ ላንጉጅ እኛ ማስተማር ቢጠበቅብን ምንድነው የተለያዩ ገጾች ላይ ወይም ደግሞ ፕላትፎርሞች ላይ ገብተን እኛ ወይም በቴሌግራማችን ሊሆን ይችላል ወይ በፌስቡክ ሊሆን ይችላል በተለያዩ ድረገጾች ላይ እንግሊዘኛ ትምህርት መማር የምትፈልጉ በእኛን ኮንታክት አድርጉ ብለን የራሳችን አድሬስ ማስቀመጥ ይጠበቅብናል ማለት ነው። በቀጣይ ከዚህ ጋር የሚጠበቅብን ምንድነው ተማሪዎች ሲመዘገቡ ይሄንን ኮርስ እንዴት አድርገን የምንሰጠው የሚለውን ነገር ስናይ ተማሪዎች ሲመዘገቡ በዙም ወይም ደግሞ በጉግል ሜታ ወይም በቴሌግራም ትምህርቶችን መስጠት ይጠበቅብናል ማለት ነው። ይሄንን ሰዎች ከተመዘገቡ በኋላ ይሄንን በዙም ሊሆን ይችላል፣ በላይቭ ላይ ሊሆን ይችላል፣ በቴሌግራም ላይ ፒዲኤፎችን በመልቀቅ ሊሆን ይችላል፣ ላይቭ ላይ በመግባት ይሄንን ኮርስ ልንሰጣቸው እንችላለን ማለት ነው። ስለዚህ ከኛ የሚጠበቅብን ይሄን ፕላትፎርሞች አዘጋጅተን መጠበቅ ይጠበቅብናል ማለት ነው። ይሄንን ለመጀመር የሚያስፈልጉን መስፈርቶች ደግሞ ከዚህ ጋር ስንመለከት አንደኛ ጥሩ እውቀት ሊኖረን ይገባል። በዛ ላይ ዲቴል በደንብ እውቀት ሊሆን ይችላል። ለምሳሌ እንግሊዘኛ ላንጉጅ የምናስተምር ከሆነ ስለዛ እንግሊዘኛ ላንጉጅ እንዴት አድርገን እያንዳንዱን ቃላቶች እንዴት መጠቀም እንደሚችሉ በዛ ላይ የተወሰነ ተሰጥኦ ሊኖረን ይገባል ማለት ነው። እሱን ካደረግን በኋላ ምንድነው በሁለተኛ ደረጃ ላይ ያው ኢንተርኔት ያስፈልገናል። ላፕቶፕ ወይም ደግሞ ስማርትፎን ያስፈልገናል። ይሄን ኮርስ ለመስጠት ወይም ደግሞ ለማስተማር ግዴታ ኦንላይኖች አፕሊኬሽኖችን ስለምንጠቀም ይሄንን መጠቀም ይጠበቅብናል ማለት ነው። በቀጣይ ምንድነው ጥሩ መግባቢያና ችሎታ ከኛ ይጠበቅብናል። ምክንያቱም ተማሪዎችን ሪኮማንድ ለማድረግ ወይም ደግሞ እነሱ ጋር በደንብ አድርገን ለመግባባት ጥሩ የመግባቢያ ችሎታ ከኛ ይጠበቅብናል ማለት ነው። እነዚህን በደንብ አድርገን እንግዲህ ከተማሪዎች ጋር ጥሩ ኮኔክት ካለን ከዚህ መካከል እንግዲህ ያው ተማሪዎች የሚያገኙበትን እኛንን ለማግኘት የተለያዩ ፕላትፎርሞች ልናስተዋውቅ እንችላለን። በፌስቡክም በዩቲዩብም በተለያዩ ድረገጽ የኛን ኮርስ መማር የምትፈልጉ ብለን የራሳችን ሊንክ ካስቀምጥላቸው በኋላ ይሄንን ቀጥታ ደግሞ ምንድነው እኛን ኮንታክት አድርገው እንዲማሩ ደግሞ በዞ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ ብቻ በጉግል ሚታም ሊሆን ይችላል እኛን ኮንታክት አድርገው የምናስተምርባቸው ኮርሶችን እዚህ ጋር ከኛ ማዘጋጀት ይጠበቅብናል ማለት ነው። እንዴት ነው በመጨረሻ ደግሞ ከነሱ ጋር እንዴት ነው ከስተመሮቻችን ጋር እንዴት ነው ክፍያውን መቀበል የምንችለው የሚለውን ስንመለከት ምንድነው ለተማሪዎች እንግዲህ የምንሰጣቸው እንደ ክሬዲቱ ይለያያል ማለት ነው። ለምሳሌ በሰዓት ሊሆን ይችላል፣ በሳምንት ሊሆን ይችላል፣ እንዲሁም ደግሞ እንደ ኮርሱ መሰረታዊ ክፍል ይዘት ሊሆን ይችላል። ለምሳሌ ኮርስ የሚያልቀው በአንድ ወር ከሆነ በሁለት ወር ከሆነ ልክ እንደዛ ኮርስ ይዘት ያው ፐርሰንቱን ይከፍሉና ያንን እንግዲህ ለአንድ ወር ሊሆን ይችላል ኮርሱን የሚማሉት እነሱን እንግዲህ በተመረጡበት በኮርስ አይነት ይዘት ያንን ክፍያ ራሳችን ማመቻቸት እንችላለን። ያው ክፍያውን እንግዲህ እንደምታውቁት ያው ሀገር ቤት ውስጥ ብዙ ስለምታስተምሩ እናንተ ደስ ባላችሁ በባንክ ሊሆን ይችላል፣ በቴሌብር ሊሆን ይችላል፣ እናንተ ብቻ በወደዳችሁት ፕላትፎርሞች ቀጥታ ያን ኢንካም መቀበል ትችላላችሁ ማለት ነው። ስለዚህ ሶስተኛ በቀላሉ ልንሰራቸው የምንችል እኛ ቱቶሪያል ማስተማር እንችላለን ራሳችን ባለን ተሰጥኦ መካከል ማለት ነው። ወይም ደግሞ ዩቲዩብ ላይ ራሳችን የምናውቀውችን የቱቶሪያል ቪዲዮዎችን ደግሞ ፖስት በማድረግም እዛ ላይም በቀላሉ መስራት እንችላለን ማለት ነው። በሶስተኛ ደረጃ ከምናየው መካከል ደግሞ ምንድነው ሶሻል ሚዲያ ማኔጅመንት ይባላል። ሶሻል ሚዲያ ማኔጅመንት ማለት ለኩባንያዎች ወይም ለግለሰቦች እንደ ፌስቡክ፣ እንደ ኢንስታግራም፣ እንደ ቲክቶክ፣ እንደ ዩቲዩብ እነዚህን የመሳሰሉ ገጾችን ማስተዳደር ወይም ደግሞ ማኔጅ ማድረግ ማለት ነው። ስለዚህ አሁን በጣም እንግዲህ ትልልቅ ድርጅቶች ወይም ደግሞ የግለሰብ ቻናሎች እንግዲህ ቻናላቸው ማኔጅ የሚያደርግላቸው በጣም ይፈልጋሉ። ምክንያቱም ተምብሌን የሚሰራላቸው ዩቲዩብ ኤዲቲንግ የሚያደርግላቸው ሶሻል ሚዲያቸውን ፖስት የሚያደርግላቸው ተቆጣጥሮ ይሄንን እንግዲህ በጣም ኢትዮጵያ ውስጥ በጣም ብዙ ዩቲዩበሮች ስቲል እንደሚፈልጉ አውቃለሁ። ከዚህ በፊትም በጣም ብዙ ቅጥር
ወጥቶም ስለሚያውቁ ማለት ነው። ሶ ይሄ ነገር እንግዲህ ከናንተ ይሄ እንግዲህ ሲወጣ እናንተ ይሄንን ቀድማችሁ ተዘጋጅታችሁ የአንድ ቻናል ማኔጅ ማድረግ ትችላላችሁ ማለት ነው። በቀጣይ ከዚህ ጋር የምንመለከተው ምንድነው እንዴት እንጀምራለን ለሚለው ስንመለከት ማለት ነው። ሶ በመጀመሪያ ጀምራ ላይ ካንቫ እና ቻትጂፒቲ የመሳሰሉ ይበልጥ እንግዲህ ከነሱ ጋር ዲቴል መማር ወይም ደግሞ ማወቅ ይጠበቅብናል። እስቲ እንግዲህ ቴክኖሎጂ በጣም እየረቀቀ ከመምጣቱ የተነሳ ቻትጂፒቲ ጋር ያለን ወይም ደግሞ ከኤአይ ያለን ኮንታክት ጋር ይበልጥ አድርገን አዳፕት ማድረግ ይጠበቅብናል። ምክንያቱም ብዙዎች እንግዲህ ያው ተምብሌንም ቢሆን በኤአይ የተሰራ ነው፣ ቪዲዮ ኤዲቲንግም ቢሆን በጣም በብዙ በኤአይ የተሰሩ ስለሆነ ከኛ የሚጠበቅብን ነው ፕሮፍ ምንድነው የካንቫ ስራዎችን ተምብሌኖችን ለመስራት ካንቫ፣ ቪዲዮ ኤዲቲንግ ለማድረግ ደግሞ ፕሪሚየር እና ካፕከቶችን በደንብ አድርገን ዲቴል ማወቅ ይጠበቅብናል። እንዲሁም ደግሞ የተለያዩ የኤአይ ኮንሴፕቶችን መረዳት ይጠበቅብናል። ታጎች ለመስራት፣ ዲስክሪፕሽን ለመጻፍ ወይም ስለዛ ማኔጅ ስለምናደርገው ቻናል ስለምንገልጸው እያንዳንዱ ገለጻ ላይ ይህንን ዲቴል እንድንጽፍ ግዴታ እነዚህ ፕላትፎርሞች ማወቅ ይጠበቁብናል ማለት ነው። ሶ በሁለተኛ ደረጃ ላይ ምንድነው ለአንድ ወይም ለሁለት ደንበኞች ስራችን በነፃ ማሳየት ወይም ደግሞ ማስተዋወቅ ነው። እንዴት አድርገን ለምሳሌ ተምብሌኖችን እንዴት አድርገን እንደምንሰራ፣ ቪዲዮ ኤዲቲንግ አድርገን እንዴት እንዳደረግን ይሄን የመሳሰሉ ለከስተመሮቻችን በነፃ ካሳያናቸው በኋላ የነሱን ቻናል ደግሞ በዚህ መልኩ ማኔጅ እንደምናደርግ የሚያሳይ ሳምፕል አይነት ቪዲዮ ወይም ደግሞ ቱቶሪያሎችን ማሳየት ከኛ ይጠበቅብናል ማለት ነው። በሶስተኛ ደረጃ ደግሞ እነዚህን ስራዎች ወይም ደግሞ እነዚህን ሰዎች እንዴት አድርገን ነው የት ነው የምናገኛቸው የሚለው ነገር ከዚህ ጋር ስንመለከት አንደኛ በፍሪላንስ ልናገኘው እንችላለን። የተለያዩ በአፕወርኮች ላይ ወይ በፍሪላንስ ላይ መድረኮች፣ በማህበራዊ ሚዲያ ላይ መድረኮችን ደንበኞችን ማግኘት እንችላለን። ለምሳሌ የራሳችን ፕላትፎርም ካለን ማኔጅ እንዲደረግላቸው የሚፈልጉ ቻናሎች ካሉ፣ ተምብሌን እንዲሰራላቸው የሚፈልጉ ቻናሎች ካሉ እነዚህ መካከል ምንድነው ከዛ ውስጥ ስራው ቅጥሮችን በየጊዜው እነሱም ስለሚወጡ ከዛ ላይ ገብተን አክቲቭ ሆነን ተሳትፈን ያንን ፕላትፎርሞች በመቀላቀል የተለያዩ ኦንላይን ስራዎችን ከነሱ ጋር ዲቴል አብረን ኮንታክት አድርገን መስራት እንችላለን ማለት ነው። ይህን ለመስራት የሚያስፈልጉ መስፈርቶችን ከዚህ ጋር ስንመለከት በዋነኝነት የሚያስፈልገው ምንድነው ስማርትፎን ወይም ደግሞ ኮምፒውተር ያስፈልገናል። ይሄ እንግዲህ ድርድር ውስጥ የማይገባ ነገር ነው። ቪዲዮ ኤዲቲንግ ስናደርግ ያው ዲቴል እናንተ ስለምታውቁት ይሄ ያስፈልገናል። በሁለተኛ ያው ኢንተርኔት የሚያስፈልገናል። በሶስተኛ ካንቫ ወይም እነዛ የመሳሰሉ ዲዛይን የምናደርግበት ሶፍትዌር ማኔጅ የምናደርግበት የተለያዩ ዌብሳይቶች ያስፈልጉናል። ልቅድም እንደነገርኳችሁ እንደ ካንቫ፣ እንደ ፕሪሚየር፣ እንደ ካፕከት እነዚህ የመሳሰሉ ዲዛይን ልናደርግባቸው ሶፍትዌሮች ማዘጋጀት ከኛ ይጠበቅብናል። ከዚህ ጋር ሞር ኤክስፒሪየንስ እንዲኖረን የምናበረታታበት ነገር ስለሆነ ማለት ነው። መጨረሻ ምንድነው ሶሻል ሚዲያን መረዳት ይጠበቅብናል። እያንዳንዱ ፕላትፎርሞች ምን አይነት ማኔጅ ነው የሚጠብቁ ዩቲዩብ የራሱን የቻለ ገለጻ አለው፣ ማኔጅ የሚደረግበት የራሱን የቻለ ኮንትሪቢዩት አለው። ቲክቶክም እንደዛው፣ ኢንስታግራምም፣ ፌስቡክም እያንዳንዳቸው ፕላትፎርሞች ወይም ደግሞ ሶሻል ሚዲያዎች የየራሳቸው የሆነ ባህሪ ያላቸው። ስለዚህ ቲክቶክ እንደ ቲክቶክ ባህሪው መረዳት፣ አልጎሪዝሙን መረዳት፣ የዩቲዩብ አልጎሪዝም መረዳት እንዲሁም የፌስቡክ እና የኢንስታግራም የመሳሰሉ ሚዲያዎችን አልጎሪዝማቸውን ተረድተው በዛ መልኩ መቀጠል ይጠበቅብናል ማለት ነው። በስተመጨረሻ እንዴት ይከፈለናል የሚሉትን ከዚህ ጋር ስንመለከት ምንድነው ያው ብዙ ጊዜ እንግዲህ ያው ሶሻል ሚዲያ ማኔጅ ስናደርግ ምንድነው ብዙ ጊዜ በወራት ውስጥ የሚከፈል፣ ምክንያቱም አንድ ቻናል ማኔጅ ካደረግን በኋላ በወር ውስጥ ይከፈለናል። ወይም ደግሞ ምንድነው እንደ ፕሮጀክቱ ይወሰናል። ለምሳሌ አንድ ፕሮጀክት ከተሰጠን ያን ፕሮጀክትን ከጨረስን በኋላ ያ ማኔጅ የምናደርግለት ድርጅት ወይም ደግሞ ግለሰብ ያው ማኔጅ በተሰጠን ልክ ላይ በዛው ፔይ ክፍያውን ሊከፍለን ይችላል። ለምሳሌ ስለ ተምብሌን ከሆነ ይሄ እንደዚህ አድርጉልን ብሎ ያን ከጨረስን በኋላ ክፍያውን ከዛው ላይ ሊያጠናቀቅልን ይችላል። ወይም ደግሞ ሎንግ ተርም ለሆነ ከሆነ ደግሞ በወር አስቦ ለኛ ሊሰጠን ይችላል ማለት ነው። ልክ በዚህ መካከል ሶሻል ሚዲያ ማኔጅ በማድረግ ይሄንም ከቁጭ ብለን ከቤታችን መስራት የምንችላቸው በስልኮቻችን በቀላሉ የምንሰራቸው የኦንላይን ስራዎች ናቸው ማለት ነው። ቪዲዮ ነው ወደዳችሁ ተስፋ አደርጋለሁ። ከዚህ በፊት የለቀቅነው ፓርት 1፣ ፓርት 2፣ ፓርት 3 ብለን የለቀቅናቸው ቪዲዮዎች አሉ። እነዛ ምንድነው ከቤታችሁ ቁጭ ብላችሁ በኦንላይን የምትሰሩት በስልካችሁ ብቻ የምትሰሩት የኦንላይን ስራዎች ብለን ለቀላችኋል ማለት ነው። እሱም በደንብ ዲቴል እዩት። ምክንያቱም በጣም ብዙ የምትማሩበትና በጣም ብዙ የሰሩባቸው ስራዎች እዛው ስለከተትኳቸው ያ ፓርት 1፣ ፓርት 2፣ ፓርት 3 ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።